የአፍሪካ ድምጽ በዓለም አቀፍ መድረክ ላይ ጉልህ ስፍራ አግኝቷል። ዛሬ ግንቦት 17 ቀን 2018 የሚከበረው የ63ኛው የአፍሪካ ቀን ምክንያት በማድረግ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ለመላው አፍሪካውያን እንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከ63 ዓመታት በፊት አባቶቻችን እዚሁ አዲስ አበባ ውስጥ ተሰባስበው ነፃና የተባበረች አፍሪካን ለማለም ደፈሩ ያሉ ሲሆን ይህ የአባቶቻችን ትልቅ ህልም አሁንም እየደመቀ መቀጠሉን ገልጸዋል። በተመሳሳይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ዕለቱን በማስመልከት ባስተላለፉት መልእክት አህጉራችን ለአንድነት፣ ለነጻነት፣ ለክብር እና ለልማት የምታደርገውን የጋራ ጥረት የምታድስበት ታሪካዊ ምዕራፍ ነው ብለዋል። የዘንድሮ የአፍሪካ ቀን የ63 ዓመታትን አንድነት፣ ውህደት እና ልማት በሚል መሪ ቃል እየተከበረ እንደሚገኝ ጠቅሰው አፍሪካውያን የምንፈልጋትን አፍሪካ ለመገንባት እና ለአጀንዳ 2063 ስኬት ያላቸውን የማይናወጥ ቁርጠኝነት ዳግም የሚያረጋግጡበት መሆኑን አስታውቀዋል። ከሳውዲ የተመለሱ ዜጎች የሴቶችና ማህበራዊ ጉዳዮች ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1760 ኢትዮጵያውያንን ወደ ሀገራቸው መመለሳቸውን በማህበራዊ ትስስር ገጻቸው አስታወቁ። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 1251 ወንዶችና 460 ሴቶች እንዲሁም 49 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። ሚኒስቴሩ መስከረም 5 2018 ዓመተ ምህረት በጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ74000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉን ገልጿል። ሚኒስቴሩ ለተመላሾች ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር እየሰራ እንደሚገኝ አስታውቋል። ኢትዮጵያ በሰላም ማስከበር ተልዕኮች ላይ ተመራጭነቷን አስቀጥላለች ሲል የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ገለጹ። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶም እና የደቡብ ሱዳን ሰላም አስከባሪዎች ተመርቀዋል። በምረቃት ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ኢትዮጵያውያን በአህጉር አቀፍ ሆነ በዓለም አቀፍ የሰላም ማስከበር ተልዕኮች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልዕኮ አፈጻጸም ብቃት ተመራጭ መሆኗን ገልጸዋል። በአሁኑ ወቅት የሰላም ማስከበር ተልዕኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ሰልጣኞቹ ይህንን ተልዕኮ በላቀ ዝግጁነት እና በብቃት ለመፈጸም የሚያስችል ስልጠና መከታተላቸውን ገልጸዋል። የኢፌዴሪ መከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ በበኩላቸው ኢትዮጵያ በዓለም የሰላም ማስከበር ተልዕኮ ታሪክ ውስጥ የራሷን የማይረሳ አሻራ አሳልፋለች ብለዋል። በዕለቱ የተመረቁት የደቡብ ሱዳን 22ኛና 23ኛ ሞተር ሻለቆችና የሶማሊያው አውሶም የሴክተር 3 እና 4 የሰላም አስከባሪ አባላትና አመራሮች መሆናቸውን ኢቢሲ ዘግቧል። የኢትዮጵያ ብሔራዊ ኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ ማዕቀፍ በይፋ ተጀመረ። ኢትዮጵያ ወደ ዘላቂና አረንጓዴ የትራንስፖርት ስርዓት ለመሸጋገር ያላትን ቁርጠኝነት የሚያሳይ ብሔራዊ የኤሌክትሪክ ተሽከርካሪ ሞቢሊቲ ስትራቴጂና የትግበራ ማዕቀፍ በይፋ ተጀምሯል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ መንግስት ዘመናዊ አረንጓዴና የኢኮኖሚ እድገት የሚደግፍ የትራንስፖርት ስርዓት ለመገንባት በትኩረት እየሰራ መሆኑን ገልጸዋል። የኤሌክትሪክ ተሽከርካሪ ልማት የካርቦን ልቀትና በነዳጅ ላይ ያለውን ጥገኝነት ለመቀነስ እንደሚያግዝ ጠቅሰዋል። ሚኒስትሩም በተጨማሪ የኤሌክትሪፊኬሽን ስራዎችን በመላው የትራንስፖርት ሰንሰለት ውስጥ የተቀናጀ አሰራር እንዲኖራቸው አስፈላጊ መሆኑን ገልጸው ይህ የተሽከርካሪና የአገልግሎት እቅድ ሎጂስቲክ፣ የቻርጀር መሰረተ ልማት፣ የኤሌክትሪክ ኃይል አቅርቦት፣ የደህንነትና የመመዘኛ ስርዓቶች እንዲሁም የባለድርሻ አካላት ቅንጅት እንደሚያካትት አስረድተዋል። የደህንነትና የመመዘኛ ስርዓቶችን እንዲሁም የባለድርሻ አካላትን ቅንጅት እንደሚያካትት አስረድተዋል። መርሃ ግብሩ ላይ ንግግር ያደረጉት የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው የኢትዮጵያና የኢንዱስትሪ ልማት ፖሊሲ የኤሌክትሪክ ተሽከርካሪ ስርዓት እንደሚደግፍ ኢቢሲ አስታውቋል።